ይሄ ዜና የቆየ ይመስለኛል፣ ግን ደግሞ ልነግራችሁ ፈለግኩኝ። ጎረቤታችን ኬንያ እኮ አንዱ 26 ኬዞችን አሸነፈ። ጠበቃ ነው። 26 ኬዞችና አንዱንም አልተሸነፈም። በቃ ዝናውን አኘ። ምን አይነት ጠበቃ ቢሆን ነው እንደዚህ አይነት ኬዞችን የሚያሸንፍ ተብሎ። ከዛ ዝና ሲናይ ምርመራ ይደረግ የለም ማን ነው ከየት ነው ምናምን ጀለስ ለካ የውሸት ጠበቃ ነው። የለውም ማለት ያልተማረ በቃ ፍላጎቱ ነው ያለው ሰው ጠበቃ ነኝ አለ። ገንገማ አሸነፈ። ከሰሱት። በውሸት ላይሰንስ ምንም ሳይማር በባዶ ነው ኬዞችን እያሸነፈ ያለው ብለው ከሰሱት። እሱም አልደበረውም፣ ሄደ፣ ቆመ። ጠበቃ አቁም ተባለ። ራሴን ለራሴ የምከራከረው አለ። ከዛስ የራሱን ኬዝ አሸነፋቸው። የተማሩትም እና ማለት ነው በቃ በራስ ማመን ነው። ግግም ብሎ በራስ ማመን ነው። ችሎታ ማወቅ። ብዙዎቻችን እኮ ዝም ብለን መንግስት በሰጠን ተምረን ነው መከራ ውስጥ የገባ ነው። በእናታችሁ እኔ አድንቄዋለሁ። እድሜሽ ሄዷል እኮ ቶሎ አግቢ የኔ እናት። ከፈለገ በባስ ሂድ፣ ከፈለገ ደግሞ በራይድ ሂድ። ምን አገባኝ? ከኔ ጋር ይገናኛል የኔ እናት። አንቺ ከእድሜ ሄዷል አግቢ። አንቺ አግብተሽ ደረሽ። አጭር ሰው ደግሞ መድኃኒት ነች። ስለዚህ ቀስ ብዬ አገባለሁ። በጣም ቀስ ብዬ አይቼ ለልጆች አባት መሆን ይችላል ወይ? ለኔስ ባል መሆን ይችላል ወይ? ከዛ ደግሞ ፈጣሪውን ይፈራል ወይ? እነዚህ ሶስት ነገሩን ቼክ አድርጌ የሚገባኝን ወርቁን ዳይመንዱን አገባለሁ። ሐሳስ ገሰሱን እድሜ ሄድብኛል እድሜ ምናምን ብዬ ሐሳስ ገሰሱን አላፍስም የኔ እናት። ተምሬያለሁ ከዚህ በፊት ካለፉትና እድሜሽ አልፈብሽ። ጓደኛሽ እኮ 2 ወልዳለች 3 ለምን 12 አትፈለፍልም? 12 ለምን አትፈለፍልም? ከኔ ህይወት ጋር አይገናኝም። አራጣ አበዳሪና ማይክሮ ፋይናንሶችን መለየት በማንችልበት ደረጃ እጅና ጓንት ሆናችኋል። ማለቴ በአሰራር ወይም ደግሞ ራሳችሁ አራጣ አበዳሪዎች ላይሰንስ ይዛችሁ ሱፍ ለብሳችሁ ከረባት አድርጋችሁ በየቢሮ ተቀምጣችሁ ሊሆን ይችላል። ነገር ግን በዚህ 15 ቀን ውስጥ በእያንዳንዳችሁ ቢሮ ተበዳሪ ሆኜ መጥቻለሁ። ወረቀት አሟልቼ ምንድነው የምትፈልጉት ምን ሰጣላችሁ የሚለውን ዳታ በደንብ ነው ኮሌክት ያደረኩት። እና ማይክሮ ፋይናንሶች አራጣ አበዳሪ ናችሁ። አራጣን የምታበድሩት አንድ የተቸገረን የቢዝነስ ፐርሰን 35% ድረስ ወለድ ጠይቃችሁ ሰውየውን ሽባ ከማድረግ ውጪ ምንድነው ማይክሮ ፋይናንስ ለታችሁ? ምንድነው ማይክሮ ያስባላችሁ? ምንድነው ተጠሪነታችሁ ለሀብታም ካልሆነ በስተቀረ ማለቴ ድሃውን ድሃ አድርገህ አቆይ የሚለውን ስትራቴጂ እያራመዳችሁ ሀብታሙን ደግሞ ሀብታም እያደረጋችሁ ማስኬዱን እንዴት ይዛችሁታል? በጣም የተመቻችሁ። የፋይናንሱ ዘርፍ ላይ የሚሰሩት የመንግስት ሴክተር መስሪያ ቤቶች በዚህ ጉዳይ ላይ አዲስ ፖሊሲ፣ አዲስ መመሪያና አዲስ አሰራር ማምጣት መቻል አለባችሁ። የብድር መጠኑና የወለድ መጠኑ መመጣጠን መቻል አለበት። አትሊስት ኦፍ ኮርስ ቢዝነስ ነው። ነገር ግን አንድ ተበዳሪ 35% ድረስ ወለድ ካለበት የሚሰራው ለዛ ድርጅት ነው የሚሆነው። ከ6 ወር በኋላ እሰራለሁ ብሎ የገባውን ቢዝነስ መስራት አይችልም። በዚህ 15 ቀን 11 ማይክሮ ፋይናንሶች ቢሮዎቻችሁ ድረስ መጥቼ ተበዳሪ ነኝ ብዬ ዶክመንት ሰብስቤ ወጥቻለሁ ከእያንዳንዳችሁ። እና መንግስት በዚህ ጉዳይ ላይ ማለት ነው መፍትሄ መች ነው ልታበጅለት ያሰብከው? ማይክሮ ከተባለ አነስተኛ ከተባለ ለድሃው ነው ከተባለ ወለዱ ከ5% መብለጥ የለበትም። አለበለዚያ ባንኩኑ ይታወቃል። ባንክ ለሀብታም ነው የሚሰራው፣ ለድሃ አይደለም። ባንኩን አቅም ካላችሁ ባንኩን አንለስ ለተቋቋማችሁለት ድሃው ማህበረሰብ አድሬስ አድርጉ። እንዴት ነው ከአንድ ምስኪን ድሃ ነጋዴ ላይ 1 ሚሊዮን ሰጣችሁ እስከ 35% ወለድ ድረስ 200 ሺህ ብር በግል አበድራችሁ 35% ድረስ ወለድ? what does it mean? ምን ማለት ነው? ምን ማለት ነው? ይሄ አድሃሪነት፣ ኪራይ ሰብሳቢነት። መንግስት በዚህ ጉዳይ ላይ ናሽናል ባንክ፣ ካፒታል ገበያ፣ ራሱ መንግስት፣ የኢትዮጵያ ጠቅላይ ሚኒስትር ቢሮ ኦፊስ፣ እናንተ የምትመካከሩት ሽማግሌዎችም ሀገራችን 80% ህዝቧ ድሃ ነው። በቀን 3 መብላት አይችልም። አሁን በሳምንት 3 ነው እየበላ ያለው። ሰኞ፣ ሮብ፣ አርብ እየዘለለ በውሃ ነው ያለው። ውሃም ተወዷል። ሀገሪቱ ውስጥ ያለው ወጣት ስራ የለውም። ስራ ለመስራትና ለመንቀሳቀስ ፈልጎ ለመበደር ሲሄድ የሚገጥመው እክል የመጀመሪያው ኮላተራል ነው።
ኮላተራሉ ከሚበደረው ብድር እጥፍ መብለጥ አለበት። ለምሳሌ 4 ሚሊዮን መበደር ካለበት የ8 ሚሊዮን ብር ኮላተራል ለሚያስይዘው this means አራጣ የ2 ሚሊዮን ብር ብድር የፈለገ ሰው አትሊስት የ5 ሚሊዮን ብር ኮላተራል ማስያዝ መቻል አለበት። አራጣ ነው። የት እንሄዳለን? ከሀገራችን የትም አንሄድም። ወጣቱ እንዲሰራ እንዲበረታታ እንፈልጋለን የምትሉ የመንግስት መስሪያ ቤቶች በዚህ ጉዳይ ላይ ለምንድን ነው መፍትሄ የማታስበጁት ነው? ስለዚህ የፋይናንስ ሴክተር፣ የገንዘብ ሚኒስቴር፣ ናሽናል ባንክ፣ ካፒታል ገበያ፣ ጠቅላይ ሚኒስትር ቢሮ ሁላችሁም በዚህ ጉዳይ ላይ መፍትሄ ያስፈልገዋል። ወጣቱ እንዲሰራ፣ እንዲደራጅ፣ እንዲያድግ፣ ወጣቱ የስራ ባለቤት እንዲሆን፣ ስራ ፈጣሪ እንዲሆን እንፈልጋለን ካላችሁ እነኚህ ቅንቅናም አራጣ በዳሪዎች በዘመናዊ መልኩ ላይሰንስ ይዘው የተቀመጡ ሌቦችን መፍትሄ አበጁልን። የወለድ መጠናቸው ዝቅ ይበል 10%፣ 9% ምናምን ለድሃ ነው መስራት ያለባቸው ተብሏላ። በጣም ከባንክ በላይ ሄዳችሁ ኤቭሪዋን ዳታችሁን ኮሌክት አድርጌያለሁ። እንተላለፍ ተናግሬያለሁ። ትጸጸታላችሁ። ፍቅር ለቤት የሚጠቅም ነገር ልንገርህ። እሱም ብሎን ተሆነ እኔ ጠበቅ አድርገኝ እቺን ቃል ንገሯት። ተፈርዶብኝ እንጂ መለየት ተስኖኝ ጥሬውን ከብስል ሀገሬው ምድር ላይ እሷ ብቻ ቆንጆ የቀረች ይመስል ዞር ባለች ቁጥር አትራቅኝ እያልኩኝ የምንለማመጣት ልቻለው ብዬ እንጂ ምሳሌ ከመሆን አፍቅሮ ከማጣት ገደል ግቢ በሏት። ይሄው ደግሞ ዛሬ ገላዋን በሙሉ አወደችው ሎሽን፣ ጸጉሯን አጎፈረች ደመቀች በሽንሽን፣ ከንፈሯን ምን ይሆን ደግሞ የቀባችው የእጇን አይበሉባ በቄንጣ ኮናትራ ሰዓቷን አየችው። ገና ነው መሰለኝ ጊዜን ታዘበችው በፏ ሸብረክ አርጋ እየገረመመች መንቀር አለችና እግሯን አመሳቅላ መስታወት ፊት ቆመች። ደግሞ ፈገግ አለች ጥርሷ ይርገፍና ማርያምን ታምራለች። ዘከርኳት በወዳጅ መከርኳት በዘመድ ቀለበት አይጠቅማት አሰርኳት በገመድ ገደል ግቢ በሏት። ልቧን ከጋረደው ወዳጅ ከከለላ ስውር አይነ ጥላ እንዲህ እንዳማረባት መሄድ ከጀመረች አፍቃሪ ሰው ጥላ ልክ እንደ ገለዋ ይለስልስ መንገዱ ፍጹም አይጎርብጣት አየሩ በሙሉ ፍክት ይበልላት እንደ ጥርሷ ንጣት እያልኩኝ ፎክሬ እንደ ገጣሚ ቃል ልቤን አልጀነጅን የታ አባቷንና በጸበል ካልወጣች ትረሳለች በጅን። የታ አባቷንና እንደ የሚያምርባት የትናቷንና እንደሚደምቅባት ገደል ግቢ በሏት። እስከ መቼ ድረስ ስቀባ ኖራለሁ ጉድፍ ልቧን ስኩል ገደል ግቢ በሏት። እኔ ገደል ስር ነኝ ድንገት ከወደቀሽ በቆሻሻ